It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። እሺ ወደ መረጃዎቻችን እንመለስና ቀደም እናነሳቸዋለን ካልናቸው ጉዳዮች መካከል አንደኛው የክርስቲያኖ ሮናልዶም ጉዳይ ነው። መቼም ክርስቲያኖ ሮናልዶ ባለፈው ሳምንት ላይ ከፒርስ ሞርጋን ጋር ያደረገው ቃለ መጠይቅ በጣም ትልቅ ትኩረት ስቦ ነበረ እና በዛ ጉዳይ ላይ ደግሞ የሚሰጡ አስተያየቶችና እንደዚሁም ደግሞ የሚቀርቡ ትንታኔዎችን በበለጠ ሁኔታ ቀጥለው የተመለከትኩበት ወቅት ነው። ይሄ የተለያዩ ዜናዎችም እየወጡ ነው። ለማንኛውም ግን ክርስቲያኖ ሮናልዶም በራሱ የተናገራቸው አስተያየቶችም የሰጣቸው አስተያየቶችም አሉ። ከዛ በኋላ በተለይ የብሔራዊ ቡድን ቆይታውን በተመለከተ 2026 የዓለም ዋንጫ የመጨረሻው እንደሚሆን ተናግሯል። ይሄ ያው ሁላችንም የምንጠብቀው ነገር ነው። እንደውም ብዙዎቻችን የጠበቅን አይመስለኝም 2026 የዓለም ዋንጫ ላይ ይሳተፋል የሚልም ሐሳብ መጀመሪያ አልነበረም። የኳታር የዓለም ዋንጫ የመጨረሻው ነው የሚሆነው የሚል ብዙ ግምት ነው የነበረን። ግን በዚህኛው የዓለም ዋንጫ ላይ እንደሚሳተፍ እየተገለጸ ነው። ከዛ በኋላ ግን ያው ኢንተርናሽናል ጨዋታን የማድረጉ ጉዳይ የሚያበቃ ይሆናል ማለት ነው። የክርስቲያኖ ሮናልዶ አሁን በዚህ ሰዓት ትልቁ ግቡ በእግር ኳስ ህይወቱ በእግር ኳስ ዘመኑ 1000 ጎሎችን ማስቆጠር እንደሆነ ይታወቃል። በጣም እዛ ላይ እየሰራ እንደሆነ እሱም ራሱ ተናግሯል። መጀመሪያ ካስቆጠርኩት ጎል ጀምሮ እስካሁን እስከ መጨረሻ እስካስቆጠርኩት እስከ 948 አካባቢ ደርሷል መሰለኝ። አሁን እዚህ ድረስ እያንዳንዱ ጎሎች ቪዲዮ አላቸው ብሎም ራሱ ይከራከራል። ምንም እያንዳንዱ ምንም እዚህ ላይ መከራከር አያስፈልግም ብሎ ነው አስተያየቱን የሚሰጠው። እና የመጀመሪያው ጎል አያምርም ነው የመጀመሪያው ጎል ከፒርስ ሞርጋን ጋር ያደረገውን አላየሁም እንዴ እስከዛሬ ምናምን ብሎታል። አሳየውና ከዛ ያኔ ጨዋታውን ሲያስተላልፍ የነበረው ኮሜንታተር የሰጠውንም አስተያየት እኮ ያነሳል። በጣም በነገራችን ላይ አሪፍ ጎል ነው ያገባው። ግን በቃ የጎሉን ምርጥነት ከተመለከተ በኋላ ለዚህ እኮ ነው ይሄ ተጫዋች ብዙ እዚህ ሊግ ላይ እየተጫወተ የማይቆየው ብሎ ትልቅ ኮምፕሊመንት ነበረ የሰጠው። ያና ለማንኛውም ግን እሱ ደግሞ እኔ ደስ ያለኝ አንድ ክርስቲያኖ ሮናልዶ በዚህ ኢንተርቪው ላይ ካነሳው ነገር መካከል ሪታየር ለማድረግ ዝግጁ ነው ማለት ራሱን እያዘጋጀ ድንገት የሚወስነው ነገር እንዳልሆነ ተናግሯል። በቃ አሁን ያስታውቃል፣ እኛም እናውቃለን፣ እሱም ያውቃል። ዝግጅቱ ግን የተለየ ነው። እሱ የእግር ኳስ ህይወቱን ሲያቆም ምን እንደሚያደርግ እንደዚህ አይነት ሀሳቦችን አብሮ ያነሳበት ነው። ለማንኛውም አንደኛው ትልቁ ጉዳይ ይሄ ነው። ከዛ ውጪ ግን መቼም አድማጮቻችን የሚያስታውሱት ብዬ የምገልጸው እዚህ ጋር ከፒርስ ሞርጋን ጋር በነበረው ቆይታ ላይ ያደረገው ሰዓት ነበር አይደል? በጣም በቃ ተሰጥቶኝ ነው ያለው። በጣም እና ከዛ በኋላ ክርስቲያኖ ሮናልዶን በተመለከተ የተለያዩ መገናኛ ብዙሃኖች ስለ ሰዓቱ ትንሽ ፍተሻ ማድረግ ጀመሩ። አንደኛ ክርስቲያኖ ሮናልዶ በነገራችን ላይ አሁን ማለት ነው በቀን የሚያገኘው ገንዘብ ተብሎ የተገለጸው 488,000 ፓውንድ 488,000 በየቀኑ እና የዛን ጊዜ ደግሞ አድርጎት የነበረው ሰዓት የሚያወጣው 1.1 ሚሊዮን ፓውንድ የሚያወጣ ሰዓት ነው ያደረገው። በጣም ውድ ነው። በእርግጥ እንደነዚህ አይነት ዝነኛ ሰዎች ትልልቅ ሰዓቶችን ያደርጋሉ። እንደ ሀብት መግለጫም ተደርጎ የሚወሰድ ነገር ነው። እዛ ላይ ያላቸው ፍላጎትም በጣም የተለየ ነው። ለማንኛውም ይሄኛው ሰዓት 18 ካራት
ይሄ ነጭ ወርቅ ነው። ከዛ በተጨማሪ ደግሞ በጣም የገረመኝ ነገር ወደ 360 የተቆራረጡ ዳይመንዶች ያሉት ሰዓት ነው እና በራሱ በጣም ትልቅ ሀብት ነው እና ምን አይነት ሰዓት ነው ያደረገው የሚለው ላይ መገናኛ ብዙሃን ይሄንን ይላል እኮ እዛ ጋር ፒርስ ሞርጋን እኔ ያሉኝ ነገሮች ቢደመሩ እኮ ይሄንን ሰዓት ላይ ሞሉ ይችላሉ አለው። ሰዓትንና ቀለበትን ላይ ሞሉ ይችላል። እኔ እንደውም በዛ ኢንተርቪው ላይ አንድ ከዚህ ከሀብት ከጌጣጌጦቹ አሁን እኛ ከምንሰጣቸው ትኩረት አንጻር ምናምን እንትን የሚለው ለጆርጂኒያ ቀለበቱን ገዝቶላት አልነበረ እና አክቢ ልትላት ነው እንዴ ዳድ አክቢ ልትላት ነው እንዴ ዳድ ምናምን አሉኝ አለ ልጄ እና 14 ዓመት ጓደኛ አለኝ አለ እሱ አብረን 14 ዓመት ስንኖር አንድ ቀን ፎቶ ላንሳ ማስታወሻ ላይ ያዝ ምናምን ብሎ አያውቅም አለ። የዛን ቀን ለምን እንደዛ እንዳረጋ አላውቅም አለ። ፎቶግራፍ ስልኩን አነሳና መቅረጽ ጀመራለ። አልተነጋገርንም እኔም አላሰብኩትም እንኳን ከዛ የሱ በ14 ዓመት ለመጀመሪያ ጊዜ መቅረጽ መጀመር የልጆቹ እንዲህ ልትል ነው አግቢኝ ልትላት ነው ማለት ምናምን በቃ ይሄ ሞመንቱ ትክክለኛው በቃ ማድረጌ እኮ አይቀርም ማለት እሷን አግቢኝ ማለቴ እሷን ታገቢኛለሽ ወይ ማለቴ አይቀርም ማለት ግን ከመቼ ነው የሚለውን እርግጠኛ አልነበርኩም ማለት። ስለዚህ ይሄ ነገር የተገጣጠመው የእውነት በቃ ዛሬ ስለተፈቀደ ነው ከላይ አልኩና አለ ያው ታገቢኛለሽ ወይ አልኳት አለ እና በጣም የወደድኩላት ነገር ከሷ ለቀለበቱ ግድ አልሰጣትም ማለት ወይኔ ሲያምር ምናምን አላለች ማለት ደስ ያላት መጋባታቸው ነው። ዋናው እሱ ነው። ዋናው እሱ ነው። ግን ለዛ ወደዛም ትኩረት የሚያደርግ ሰው አይጠፋም ግን እሱ ዋጋ ሰጥቶታል። አልደነቃትም አለ ውድ ነው አለ በጣም ውድ ነው ግን ምንም አልመሰላትም አለ ምንም ነው ያልመሰላት። ለማንኛውም የክርስቲያኖ ሮናልዶ ይሄኛውም ጉዳይ በጣም ትኩረት ስቦ በጣም ሰዎችም ደግሞ አስተያየት እየሰጡበት አይቻለሁ። ያው የ2026 የዓለም ዋንጫ የመጨረሻ መሆኑ ግን ምንም የሚያጠራጥር ነገር ያለው አይመስለኝም። እሱ ዜና መሆን የሚችልም አይመስለኝም ማለት የ2026 ያው ራሱ ስለተናገረው ነው እንጂ 2026 የመጨረሻ የዓለም ዋንጫው እንደሆነ ባይነግረንም እናውቃለን። እንደውም ቆየ ነው የተባለው አይደል? ግን አሁን ይሄ አውትሉኩ ስንት ነው ምናምን የሚል ነገርኛ ማገር ተጀምሮ ነበር። ተወኝ ባክ ተጫወቱብኝ ሲያበር ከላይ እስከታች ምናምን ፊትሽ ስንት አወጣ ውሸታቸውን እንደሆነ እናውቃለን። ሚሊየን እና ሞር ምናምን ይልሻል እንዴ ስንት ነገር አየን በእውነት ስንት ነገር አየን። እኔ እኮ አንዳንዴ እንዴት ነው የሚቆጥሩን? እዚህ ፕሮግራም ለብሳው የመጣኸው ልብስ ወይም ለብሰሽው የመጣሽው ልብስ ቢደመር አጠቃላይ ስንት ነው ያወጣሽው? አላየሽም? ሶሻል ሚዲያ ላይ በጣም ውድ ነው መናገር አልፈልግም እንትኑን ጨምሮ ነው ይልሻል። ደሞ አለች እቺ ማሳቂያ እንትኑን ጨምሮ ነው ይባላል። እሱ ከጨመረ ይሄዳል ውይ ከፍ ይላል በጣም ከፍ ይላል ይልሽና አሁን ለምሳሌ ይችን ውዲ ስንት ነው የገዛት ብንል ነው ምን ይላል? አስቸጋሪ ነው እንትና ያና አሁን ይሄም መጥቶ ደግሞ 1 ሚሊዮን እሱ እንኳን የተለመደ ነው። ከዚህም በፊት እንደዚህ የሚያደርጋቸው ጌጣጌጦች ምናምን ሌሎችም እግር ኳስ ተጫዋቾችም ቢሆኑ የተለየ ነገር ሲያደርጉ ዛሬ ተከታተላችሁ ኢንቨስትመንት ነው። አሁን እኔ በጣም ብዙ መኪናዎች አሉኝ። መኪናዎቹን በእውነት የነገረኝ ካልከኝ ለሌላ ነገር ሳይሆን አላቃቸውን ቁጥራቸውን ግን መኪና የምገዛው ኢንቨስትመንት ነው። ገንዘብ አለ የተቀመጠ መኪና እየገዛው ባስቀምጥ መኪናውን በፊት ሆቢ ነበረው። በቃ የመኪና እንደዚህ ኮሌክሽኖች እንዲኖሩት ይፈልግ ነበር። አሁን ግን ለብዙ ነገር ግዴለሽ እንደሆነ የተናገረበት ኢንተርቪው ነው ያኔ የሰጠውና የተመለከትነው። ለማንኛውም ይሄ አንድ የሚነሳ ነገር ይመስለኛል። ማንቸስተር ዩናይትድ ላይ በተመለከተ ያሉትን የተወሰኑ ነገሮች ለማንሳት ማንቸስተር ዩናይትድ አሁንም ቢሆን ከኤሊየት ጋር በተያያዘ በጣም እኔ እሱ ልጅ ማንቸስተር ዩናይትድ ቢያስፈርም በጣም ትልቅ ነገር ነበር የሚሆነው። በጣም ደግሞ ራሱ ዩናይትድ እና ኖቲንግሃም ፎረስት ሲጫወቱ አይታችሁት ከሆነ የዚህ ልጅ የኤሊየት አንደርሰን ጉዳይ
በጣም ድንቅ ተጫዋች መሆኑን በትክክል ታዩበት ነበር። እሺ ደግሞ እንትም ይሄ ምንድነው ይሄንን ፊርማ እንዲያካሂድም ማንቸስተር ዩናይትድ ብዙ ሐሳብ እየተሰጠው ነው። አሁን ምናቃቸው ተጫዋቾች ነበሩ ማንቸስተር ዩናይትድ መሃል ሜዳ ላይ ቢያስፈርማቸው ጥሩ ነው ብለን ስንናገር የነበረው አንድም ያው ባሌባ ነው፣ እሱንም በጣም አዳም ዋርተን እነዚህ ተጫዋቾች ነበሩ። አሁን ግን ትኩረቶች በሙሉ ወደዚህ ተጫዋች እያመዘኑ እንደሆነ እነዚህን መሃል ክፍሉን ለማጠናከር ካሉት አማራጮች ኤሊየት አንደርሰን፣ አዳም ዋርተን እና ካርሎስ ባሌባ ናቸው አይደል ማለት ራንክ አርገብባል። ኤሊየት አንደርሰን ነው የበለጠ ፍላጎት ያለኝ ደግሞ የሚሰጡት ኮምፕሊመንቶችን በጣም ስለሚገባው ሰፊ ሆኖ ነው እኔ የሚያየዋቸው። አሁን ለምሳሌ በማንቸስተር ዩናይትድ በኩል የብሩኖ ፈርናንዴዝ ጉዳይ ሙሉ ለሙሉ በቃ ወደ ሳውዲ ሄድን ብለ የምትናገርበት ወቅት ላይ አይደለም ያለ ነው። የመሄድ እድሉ እንደውም በጣም ሰፊ ነው እየተባለ ነው። ካዜሚሮ አንተን በተደጋጋሚ እንደምታነሳው በዚህ ወቅት በጣም ወሳኙ የማንቸስተር ዩናይትድ ተጫዋች ነው። ግን ደግሞ ያው እድሜውም ከፍ እያለ እየሄደ ስለሆነ ግዴታ መተካት ያለበት ተጫዋች ነው። አሁንም እንኳን ሙሉ 90 ደቂቃ እየተጫወተ እየተመለከት ነው አይደለም። ይሄ ለምን ሆነ የሚለው ሌላ መልስ ሊኖረው ቢችልም ማለቴ ነው። ምናልባት የፊትነስ ጉዳይ ነው ወይንስ ደግሞ የአሞሪም ጉዳይ ነው የሚለው ሌላ ነገር ቢሆንም ግን እነዚህ ሁለት ተጫዋቾችን በተመለከተ ማንቸስተር ዩናይትድ በእርግጠኝነት ለረጅም ጊዜ ከኔ ጋር እየቆዩ ያገለግሉኛል ብሎ የሚናገርበት ጊዜ ላይ አይደለም እንገኘው። ስለዚህ ግዴታ ያው ወደ ሌሎች ተጫዋቾች ፊቱን ማዞር አለበት። በተለይ ደግሞ አሁን እያየን ከሆነ ይሄ መሃል ሜዳ ላይ ጥሩ ኳሊቲ ያላቸው ተጫዋቾች ቡድንን በመቀየር ረገድ ያላቸው አስተዋጽኦ በጣም በጣም ሰፊ ነው። እንደውም አንደኛ ካይሴዶ፣ ሁለተኛ ራይስ። ይሄም ተጫዋች ከነዚህ ተጫዋቾች ጋር እየተነጻጸረ እኮ ነው አሁን አስተያየት እየተሰጠው የሚገኘው እና ይሄንን ስታየው 23 ዓመቱ ነው እና ይሄንን ስታየው ለማንቸስተር ዩናይትድ ምን አይነት አገልግሎት እንደሚሰጥም ደግሞ የበለጠ ምታይበት ነው። አንደኛ እሱ ነው። ሁለተኛ ግን ከገንዘቡ ጋር በተያዘ ምናልባት ጥያቄ ሊነሳ ይችል ይሆናል። ውድ ነው የሚሸጡት። አሁን ራይስንም ብታይ እስከ 120 ነው። ከ100 ነው። አሁን ካይሴዶም እንደዛው ነው። 115 ነው ካይሴዶ፣ ራይስ 105 ነው። እንደዚህ ነው። ግን ምንድነው አሁን ካይሴዶ ለቸልሲ በሚፈርምበት ጊዜ 21 እንደዚህ ነበር አመቱ። ዴክላን ራይስ ደግሞ 24 አመቱ ነበር። ስለዚህ የእድሜያቸው ጉዳይ ገንዘቡንም ከፍና ዝቅ በማድረግ ረገድ የራሱ ሚና እንዳለው እንረዳለን። ግን ትልቁ ነገር የሚመስለኝ አሁን በዚህ ሰዓት ላይ ለአርሰናልም ሆነ ለቼልሲ በጣም ወሳኝ የሚባሉ ተጫዋቾች ማን ናቸው ተብሎ ቢጠየቅ እነዚህ ሁለት ተጫዋቾችን ተጠራለ። ስለዚህ ማንቸስተር ዩናይትድም ራሱን በጣም በተረጋጋ ሁኔታ ውስጥ ለማስቀመጥ በዚህ ደረጃ ሊጠቀሱ የሚችሉ ተጫዋቾችን ማስፈረም አለበት። አሁን ስለወጣባቸው ገንዘብ ስለ ዴክላን ራይስ ስለ ካይሴዶ ስለወጣባቸው ገንዘብ ይወራል እንዴ? ከመለሱ ቆይተዋል እኮ ነው የሚባለው። ስለዚህ ማንቸስተር ዩናይትድም ምናልባት ካለው የፋይናንሻል ሁኔታ አንፃር ሊቸገር ይችላል እንጂ ይህንን ያክል ገንዘብ አውጥቶ ይህንን ተጫዋች ቢያስፈርመው ተጠቃሚ ነው የሚሆነው የሚሉ ሀሳቦች ነው የሚነሱት። አዲሱ ዘዴ ያለ አሁን እኮ 100 እና ከዛ በላይ ወይ 100 ብለን ብንወስደው 100 አንዴ እኮ አይከፈልም። በኢንስቶልመንት ያደርጉታል። በ3 ጊዜ ክፍያ፣ በ4 ጊዜ ክፍያ ወይ በ5 አመት ውስጥ ከፍለን የምንጨርሰው ምናምን ታያለሽ። እንደ ተደራዳሪው በቃት አዲሱ ፋሽን እሱ ነው እኮ። አሁን ኢቭን አርሰናልም አድርጎታል፣ ማንቸስተር ዩናይትድም አድርጎታል። የአንዳንድ ተጫዋቾቻቸውን የዝውውር ሂሳብ እያቆዩ ለመክፈል ተስማምተው በዛ አግባብ እኮ ነው ክፍያው የሚፈጸመው። ስለዚህ እነዚህ ነገሮች ምንም ጥርጥር የለውም። እኔ ግን ትልቁ ነገር እኔ ከየት የሚያምጣው ከየት ማንቸስተር ዩናይትድ ብሩን ልጁ ግን ለዩናይትድ በጣም ይጠቅመዋል። በጣም ይጠቅመዋል። ከራሱ ከማንቸስተር ዩናይትድ ጋር ተጫውቶ አይተነዋል። በጣም አስደንቆን ነበረ። ደግሞ አንድ የራሱ የግሉ ኳሊቲ እንዳለ ሆኖ ደግሞ ከተለያዩ አሰልጣኞች ጋር ሰርቷል። ለምሳሌ ከኤዲ ሃው ጋር ሰርቷል። ኖቲንግሃም ፎረስት እንኳን አሁን አሰልጣኞችን ቶሎ እየቀያየረ ስለሆነ ኖቲንግሃም ፎረስት እንኳን ከ3 አሰልጣኞች ጋር አብሮ ሰርቷል እና በእነዚህ አሰልጣኞችም ስር ሆኖ አንዳንድ ጊዜ ተጫዋቾች ትንሽ ወረደ ማለት ነገር አዲስ አሰልጣኝ ሲመጣ መቀዝቀዝ ሊያሳዩ ይችላሉ። እዚህ ልጅ ላይ ግን እንዲህ አይነት ነገር ፈጽሞ የሚታሰብ አይደለም። እንደውም ዴክላን ራይስ ራሱ በእንግሊዝ ብሔራዊ ቡድን ውስጥ እያደረገ ስላለው ነገር በጣም አድንቆ ነው የሚናገረው። በጣም የሚገርም አይነት ተጫዋች ነው ብሎ ነው እሱ አስተያየት እየሰጠ የሚገኘው። ሌሎችም ተጫዋቾችም ቢሆኑ እንደ አሽሊ ያንግም ሲናገር ስለሱ ትልቅ አድናቆት እንዳለው እና ማንቸስተር ዩናይትድ እንደውም ይሄንን ማድረግ አለበት
ብሎ ነው ይሄንን እድል ይወተወቱ ነው በፍጹም ማለፍ የለበትም ብሎ ነው አስተያየት እየሰጠ የሚገኘውና የማንቸስተር ዩናይትድም ደግሞ ፍላጎት እዚህ ላይ ያመዘነ እንደሆነ እያየን ነው። አሁን የባለፈው የዝውውር መስኮት ላይ በአብዛኛው ከካርሎስ ባሌባ ጋር በተያያዘ ነበር ማንቸስተር ዩናይትድ ስራዎችንም እየሰራ ተጫዋቹንም ለማስፈረም ጥረት እያደረገ የነበረው። ከዛ ደግሞ ለአዳም ወርተን የተለየ ቦታ ሰጠ። የካርሎስ ባሌባን ጉዳይ ትቶታል ማንቸስተር ዩናይትድ የሚል መረጃዎችም ወጡ። አሁን ግን ከኤሊየት አንደርሰን ጋር በተያያዘ ማንቸስተር ዩናይትድ ፍላጎቱ በጣም ሰፊ ሆኗል። ስካይ ጀርመኒም እንደዚሁ በጣም ከፍተኛ ፍላጎት እንዳለው እኮ ተናግሯል። ለኮንክሪት የሆነ ኢንትረስት አለው ማንቸስተር ዩናይትድ ኤሊየት አንደርሰን ላይ ተብሎ ይህንን ፍላጎቱን ለማድረግ የምሩን መንቀሳቀስ አለበት የሚሉ መረጃዎችም እንደዚሁ ወጥተው ነበረ እና በጣም ማንቸስተር ዩናይትድን የምሬን ነው የምነግርሽ በብዙ መንገድ ሊያግዙ ከሚችሉ ሊለውጡ ከሚችሉ ተጫዋቾች መካከል አሁን መሀል ላይ አለ የምንለውንም ችግር ከመቅረፍ እና ከማስተካከል አንጻር ትልቅ ፋይዳ ያለው ተጫዋች እና ዝውውር ነው ብዬ ነው ማምነው እኔም። ልክ ነው። ያንንም ማንቸስተር ዩናይትድ እያረጋገጠ ይመስለኛል ፍላጎቱን እዚህ ተጫዋች ላይ በማሳየትና የራሱ እንዲሆን ለማድረግ በጣም ትልቅ ማሳያ ወይንም ፍላጎቱን ማሳያ የሚመስሉ መረጃዎችን አብረው እየወጡ እሱንም እየተመለከትን ነው ከሆነ እና ማንቸስተር ዩናይትድ እዚህ ላይ ከተሳካለት ብዙ ለውጦች በክለብ ውስጥ ይታያሉ ተብሎ ነው የሚጠበቀው። በጣም እናመሰግናለን ሳምሪ። እንደዚሁም ደግሞ አድማጮቻችንን ሁላችሁንም ክብረት ይስጥልን እንላለን። በያላችሁበት ያማረ ዕለተ ሐሙስ እንዲሆንላችሁም እንመኛለን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010